ደግሞ ተመልሰሽ ወደ መጣሽበት መሄድ ትችያለሽ። ይሄ የሰጠሽኝ ሀብል ነው። ኧረ ውብዬ ስጦታ ተመልሶ አይሰጥም። በእናትህ ዝም በላ። ታምጣው። ምን እየሆነሽ ነው? ታምጣው፣ ችግር የለውም። ለምን ልቀቂ። አሳይቼ ነው የምሰጥሽ። ዞር በይ። ይኸው ቤት ኧረ በእናትሽ ተረጋጊ። እየሰማሽላቸው ሂጂ፣ በቃ ይኸው እንኪ ያጂና ሂጂ። እንኪ አንተ ወዴት ነው የምትሄደው? ዝም በል አንተ፣ ዞር በል። ያጂና ሂጂ። ጤነኛ አይደለም እንዴ? ትቆጫለህ፣ ዋጋ ትከፍላለህ። እሺ አንተን አሳያለሁ፣ አወጣልሃለሁ። እኔ ለሷ ስል ነው አሁንም። እሺ አረበናሽ ልጆቹን አታጋሏቸው። ሰላም የውብዬ ውድ ቤተሰቦች እንዴት ናችሁ? ያው ከተገናኘን ትንሽ አንድ ሳምንት ምናምን አይደል? ትንሽ የራቅ ያለ ቀን ቢሆንም ግን ደግሞ ዛሬ ነው ውብዬን በደንብ በጣም በአስቸኳይ ላገኛት የፈለኩበት ምክንያት ምንድነው? ሁላችሁም ገምታችኋል፣ እርግጠኛ ነኝ አይደል? ትገምታላችሁ። ውብዬ በጣም እኔ ውስጤ እያዘነ ነው። ሰላም ራሱ በደንብ ማለላችሁ ለምን እንደሆነ ታውቂያለሽ? በጣም ተበሳጭቼ ነው። ገብቶሻል? ይገባኛል ምን አይነት ስሜት እንደሚሰማሽ። ግን እስቲ ሰላም ቢያችሁ መጀመሪያ። እሺ ሰላም፣ እንዴት ናችሁ? ወደ ቤተሰቦቼ ደህና ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ሰሞኑን እየተፈጠረ ያለውን ነገር እናንተም እያያችሁ ነው፣ አብረን እያየን ነው። የእናንተንም አስተያየት እያየው ነው፣ እየሰማው ነው፣ እየተከታተልኩ ነውና ትንሽ ውስብስብ ነገር ውስጥ ስለገባሁኝ ነው ነገሮችን ቶሎ ለመወሰን ወይ ደግሞ ቶሎ ነገሮችን ለማቆም ውስብስብ ነገር ውስጥ ነው የገባሁት። ለምን ሁለቱም ለኔ ለህይወቴ አስፈላጊ የሆኑ ነገሮች ናቸው። ሁለቱም ሰዎች ለኔ ለህይወቴ አስፈላጊ ናቸው። ግን ደግሞ አንደኛው ለህይወቴ የሚያስፈልገውን ለማስወገድ ሲጥር ያኛውን መንቀፍም መደገፍም አንችልም። ግራ የተጋባው ሁኔታ ውስጥ ሆኜ ነው መሀል ቤት እስከዛሬም ነገሮችን ለመታገስ የሞከርኩት። እንዲሁም ደግሞ ስደትን አውቀዋለሁ፣ ተሰድጄ አውቃለሁ። የሰው ቤት ስራ ምን አይነት እንደሆነ ሰርቼ አይቼዋለሁ። ምን አይነት ስሜት እንደሚፈጥር አውቀዋለሁ። ሁሉንም ነገር ስሜቱን አውቀዋለሁና ያንን ስለማቅ ማኪንም ለመረዳት በጣም እየሞከርኩ ነበር። እንደውም ናሂን እየተቆጣሁኝ እሷን ስደግፋት ነበረ። ለሷ ስሜት በጣም ስጨነቅ ነበረ። ያንን ያደረኩት ምንድነው ትንሽ ጊዜ ካየሩ ጋርም ከሰው ጋርም ተላምዳ የራሷን ህይወት እስከምትጀምር ድረስ መንከባከብ አለብኝ ብዬ ስላሰብኩ ነው። ይሄን ደግሞ ከናሂ ጋርም አውርተን ነበረ። ስላወራንም ነው ደግሞ ሄደን በፍቅር የተቀበልናት። ግን እሷ ደግሞ ስትመጣ የኛ ሀሳብ ተቃራኒ ሆና ነው የመጣችው። ምክንያቱም በማላቀው ምን እንደተፈጠረ በማላቀው ጉዳይ ናሆምን በጣም እየወነጀለች ነው። መወንጀል ብቻ ሳይሆን የጥላቻ ጥግን እያሳየች ነውና በጣም አስደንግጦኛል። እንደውም ስጦታ ራሱ ስትሰጠኝ ለኔ ብቻ ነው ወይ ብዬ ስጠይቅ ኮመንት ላይ እንዴት እንደዚህ ብለሽ ጠይቂያለሽ ብለውኝ ነበርና ምንድነው እኔ የጠበቁት ከኔ በላይ አብሮኝ ላለ ሰው ገብቷል አይደለ? አሁን ብዙዎቻችን እንደዛ ነው የምናደርገው። እኔ አሁን ወንድሞቼ አግብተው ለሚስቶቻቸው ነው በብዛት ምንጭ የኔ ነው የራሴ ነው ምንም ባረገውም ብሰጠውም ባልሰጠውም ምንም መስሎ አይታየውም ማለቴ ይረዳኛል። ገብቷል? አዎ። ግን ሌላ ሰው ከስጋይ ውጪ የሆነ ሰው ሲሆን ደግሞ የሆነ ነገር ይጠብቃል። ገብቷል? ለዛ ነው ወንድሜም ነበረ ለወንድሜም አልተሰጠውም። ለዛ ነው ያንን ጥያቄ ራሱ ያነሳሁት። በጣም ሼም ይዞኝ እኔ ብቻ ነበርኩ ተቀባይ ነበርኩት ማለት ነውና ያ ነገር በጣም አስደንግጦኝ ነበር። እንግዲህ ነገሮች ሀ ብለው የጀመሩት ከዛ ሰዓት ጀምሮ ነውና በጣም አስደንጋጭ ነገር ነው እየተፈጠረ ያለው። ግን አሁን ላይ ከበድ ያለ ውሳኔ ወስኛለሁ። መወሰንም ስላለብኝ ነው። እስከዛሬ ድረስ እኔ ጋር ቆይታለች፣ እኔ ጋር አርፋለች። እሷን ትሪት ለማድረግ በጣም ሞክር ያለው የቻልኩትን ያህል እስከ ጥግ ድረስ ሄጃለሁ። ናሆምን እየተቆጣሁኝ ለምንድን ማትረዳት እሷ ፊት አታውራ እኔን አናግረኝ እያልኩኝ ሁሉ ነጻነት ሁሉ እያሳጣሁት ነውና በዚህ አጋጣሚ ናሆምን ራሱ በጣም ይቅርታ ማለት እፈልጋለሁ። ማለት አሁን አጠገቤ አይደለም፣ በእርግጥ ግን ያንን ስላደረኩ በጣም ይቅርታ ማለት ትክክለኛ የኔ እህት ናት፣ ስጋዬ ናት፣ እንረዳት ብዬ ነው እሱን የተጫንኩት። ግን ደግሞ ትክክል አይደለሁም። ትክክል ያልሆንኩት ምንድነው ለኔ የማታስብ ከሆነ እኔ ለምን ለሷ አስብላታለሁ? የኔ ትዳር መፍረስ እሷ የምትፈልገው ከሆነ እንዴት የኔ ወዳጅ ትሆናለች? እንዴት የኔ ሀሳቢ ትሆናለች? እኔ ደስተኛ ነኝ በትዳሬ፣ ሰላም ነን፣ እግዚአብሔር ይመስገን። እስካሁን ድረስ ምንም የተፈጠረ ነገር የለም። እሷ ከመጣች በኋላ ግን በጣም
ከፋሚሊ ጋር ያለውን ነገር ታውቃለህ። አሁን በጣም ውጥንቅጥ ውስጥ ነው ያስገባችኝ። አጎቴ እዚህ ጋር ይቆጣል፣ አባቴ እዚህ ጋር ይቆጣል። በጣም ብዙ ነገር አለና ከነሱ ጋር ሁሉ ሳይቀር ነው በጣም እያጣላችን ያለው ማለት እኔ እሷን ስቆጣት እነሱ ናቸው ለምን ተረጃት የሚሉኝ፣ ግን ደግሞ ቤት ውስጥ የሚፈጠረውን ነገር አያውቁምና ቤተሰብ እናንተም በጣም ያዘናችሁ የተከፋችሁ ካላችሁ በጣም ይቅርታ። አሁን ለምወስነው ውሳኔ አስቀድሜ ይቅርታ ጠይቃለሁኝ። ከዚህ በኋላ ማኪ ከኔ ጋራ እንድትኖር አልፈልግም፣ መኖርም የለባትም፣ አልፈልጋትም፣ ጭራሽ በህይወቴ ውስጥ አልፈልጋትም። በቃ በረከት ማለት ራሷን ህይወት ትኖር እሷ እኔ እንደዛ ብዬ ነው የማስበው። ይሄ ትክክለኛ ውሳኔ ነው እኮ ገብቶሻል። አንቺ የወሰንሽ ውሳኔ ሁሉም ይደግፉሻል ብዬ ነው እንደውም እኔ የማስበው። ምክንያቱም እንዴ ትዳርሽ እኮ ሁሌ አንቺ እንዴ በየዋህነትሽ አንቺ ነግሬሻለሁ ከዚህ በፊት በየዋህነት ሁሌ ትዳርሽን መበጥበጥ የለበትም ገብቶሻል። ስለዚህ እህትሽን ብትሆን ለአንቺ የማታስፈልግ ከሆነ በርቀት ነው ገብቶሻል ማለት በቃ ባዳ ቢሆን እኮ ባንዴ ወስነ ትጥለዋለህ። ግን ደግሞ ስጋዬ ናት እንዴት አድርጌ ልተዋት የሚለውን ነገር ነው። አሁን ግን በጣም መስመር እያለፈች ስለሆነ ያን ነገር ማስተካከል የምችለው ቁርጥ አድርጌ ነገሮችን ማስተው የምችለው ደግሞ እኔ ነኝ። ገባ እዚህ ጋር። ስለዚህ ማኪ ከዚህ በኋላ ከፈለገች ወደ ቤተሰብ እንድትሄድ ካልፈለገች ደግሞ ወደ መጣችበት መመለስ ትችላለች። ይሄ የራሷ መብት ነው። እኔ ለወስንላት አልችልም። ራሷ ናት ወስና ነገሮች የምታደርገው። ትልቅ ሴት ናት። ዛሬ ግን የመጣውበት ትልቁ ነገር ትልቁ ውሳኔ ምንድነው? አንደኛ የሰጠችኝ ስጦታ አለ። ለኔ ብቻ ነው ያንን ስጦታ ይዛ የመጣችው። ነገርም የጀመረችው በዛ ነው። ስለዚህ ስጦታዋን እንመልሳለን። እንዲሁም ደግሞ ልብሶቿ አሉ እኔ ጋር በቦርሳ፣ እሱንም አንድ ላይ አድርገን እንሰጣታለን ማለት ነው። ከዚህ በኋላ በማኪ ህይወት አያገባኝም፣ የለሁበትም። ምንም አይነት ነገር ቢፈጠር አያገባኝም። ቤተሰቦቼ፣ አጎቴ፣ ሁላችሁም በጣም ይቅርታ፣ ትልቅ ይቅርታ። ይሄን ነገር ስናገር እንዴት እሷን እንደዚህ ትናገሪያለሽ ብላችሁ እንዳይከፋችሁ። ለምን ያሳለፍኩትን እኔ ነኝ የማውቀው። ባሌ ነው፣ የልጆቼ አባት ነው፣ ጓደኛዬ፣ ሚስጥረኛዬ፣ ሁሉ ነገሬ ነው። እሱን ነው መታ እያስከፋችብኝ ያለው። ትዳሬን የሞቀ ትዳሬን ነው አፍሪሽ እያለችኝ ያለችው። አጎቴ አንተም ታያለ ብዬ አስባለሁ ጋሽዬ። ቼክ ሁሉ ጽፋ ለባሌ በብር አታላው ትዳርን ፍታ፣ ይኸው የምትፈልገው ብር ከሆነ ልስጥ ብላ ቼክ ሁሉ ሳይቀር ያመጣች ሴት ናት። ምናልባት እሱን የማታይ ከሆነ ቤት ድረስ መጥቼ አሳያለሁ። በነገራችን ላይ ማለት ነው እኔ ማናችሁም እንድታዝኑብኝ አልፈልግም። ቤተሰብም እንዲያዝንብኝ አልፈልግም። ተመልካቾቼ እናንተም እንድታዝኑብኝ አልፈልግም። እሷን ለመረዳት እስከ ጥግ ድረስ ሄጃለሁ። ከዚህ በኋላ ግን ማኪ የምትባል ሴት ህይወቴ ውስጥ እንድትገባ ላያትም ላስባትም አልፈልግም። በጣም ይቅርታ ማለት እኔ እህት ማለት እንደ መከታ ከኔ በላይ ባሌን የምትንከባከብልኝ ከኔ በላይ ፍቅራችንን ትዳራችንን የምትንከባከብ ነው እንጂ የምፈልገው ተራሪ መታ የምታፈር ሰላሜን መታ የምትበጠብጥ ሴት አልፈልግም ህይወቴ ውስጥ። እስከዛሬ ድረስ በብዙ ተበጥብጫለሁ። ከዚህ በኋላ ግን ማንም ሰው ህይወቴ ውስጥ መጥቶ እንዲበጠብጥብኝ አልፈልግም። ቀጥሬያታለሁ። እኔ እቃውን ይዤ መጥቻለሁ በመኪና። ስለዚህ ሂጄ እቃውን ሰጥቻት ያለውን ነገር የመጨረሻ ማስጠንቀቂያ ነግሬያት ወደ ቤቴ እመለሳለሁ። እሷ የፈለገችውን ውሳኔ መወሰን ትችላለች ማለት ነው። የምትለው ነገር አለ? ሙሉ ጨረሽው እኮ በቃ ማለት አዎ፣ በጣም የሆነ ስሜታዊ ያርጋኛለች። በጣም ስለሷ ሳስብ በጣም ነው የሚያበሳጨኝ። የሆነ ለምንድን ነው ለሷ የተከራከርኩት፣ ለምንድን ነው ለሷ እየተጨነኩ የነበረው የሚለው ቁጭት ውስጥ ገብቻለሁ የእውነት ማለት ነውና ብቻ ይስተካከላል። ለበጎ ነው። ስለዚህ አስተካክለዋለሁ። ሁላችሁም ከጎኔ ሆናችሁ አግዙኝ። በዚህ ውሳኔ የምትከፉ ቅን የምትሰኙ ቤተሰቦቼ ካላችሁ በጣም አዝናለሁ። ይቅርታ። በጣም እኔ እርግጠኛ ነኝ ማንም የሚከፋ አይኖርም ብዬ ነው ማለት። ምክንያቱም ይሄ እኮ ትክክለኛ ውሳኔ ነው። ገብቶሻል አይደል? ልጆችሽና ትዳርሽን ቤተሰቦችሽ ጣይሉሻል አይሉሽም? አዎ፣ እሱም እንደውም ይደግፉሻል። ምክንያቱም የሚያዩት ነገር ነው። እነሱ ራሳቸው አይተውታል። ገብቶሻል? ቼክ መጻፍ ምን ማለት ነው? እንደውም ቅድም እንኳን ያነሳሽው አንደኛ ያሳመመኝ ማለት ነው እኔ ራሴ ውስን እንዳደረግ የጨከንኩባት እዚች ልጅ ላይ ማለት ነው በዚህ ምክንያት ነው። ገብቶሻል? እንዴት ስጋሽ ሆና ባልሽ ላይ እንዴት ነው ቼክ እንዴት ነው ያስቻላት? ግን ይሄ ምን አይነት ድፍረት ነው? አንዳንዴ ነግሬሻለሁ እኔ ይሄ የዋህነትሽ በቃ እንደዚህ እንዲደፍሩሽ ያደርጋል። ገብቶሻል? ካሁን በኋላ እንደዚህ አይነት ሰዎችን ገብቶሻል? እህትሽ ናት፣ አዎ ይገባኛል እኮ ስጋሽ ናት፣ ይሰማሻል። ግን ደግሞ ማንም ሰው ቢመጣ በህይወትሽ ውስጥ እንደዚህ አይነት ውሳኔዎችን መወሰን አለብሽ። ገባሻ? አላግባብ ነገር ስታይ አራቅ ማድረግ አለብሽ።
በቃ ብዙ ጊዜ ተጎድታችኋል። እናንተ ደግሞ በተዳራችሁ ታውቂያለሽ ብዙ ፈተና እንደመጣባችሁ። ስለዚህ ይሄን ፈተና ደግሞ እያየሽ ዝም ማለት የለብሽም ብዬ ተስፋ አደርጋለሁ። እስቲ አሁን ትምጣና እኔም ራሴ መሆን ያለበትን አድርጋለሁ ዛሬ። ገባሽ? ይበቃል በቃ። አሁን ቆራጥ ውሳኔ መወሰን ያለብን እንግዲህ ወደ እሷ እንሂድ መሰለኝ። እሷ ወደዚህም አትመጣም። ስለዚህ እቃውን ይዘን ወደ እሷ እንሄዳለን። በቃ መሄድ ይሻላል። እንደውም ስልኩ እዚህ ውስጥ ነው ያለው። ቆይ በቃ ሻንጣውን እናወጣዋለን። ሻንጣውን ጋር ስላወጣው ይካበዳል። ምን አይነት እቃ እንደከተተችበትም አላውቅም። ውስጡ ምን እንደከተተችው ራሱ አላውቅም። እውነት ለመናገር አመመክ? እሺ ቀስ ብለህ ታወጣው። እሺ እንጂ ይሄንን ማን ይችላል? እሺ በዚህ ጋር እንሂድ። በዚች ጋር አይመጡም እንዴ? ቦታውን ነግረሻታል አይደል? ቦታ ነው የመጣሁት። ብርድ ነው ደግሞ ዝናብ ራሱ ሊጀምረው ነው መሰለኝ። ኧረ እኔ ቤት ራሱ ልትቸረን ነው የመጣሁት። ለምን የማይመጡት? ደግመን እንደውል እንዴ? ይሄን ያዝልኝ እስኪ። አቁመው በቃ ቦርሳው ቀስ ብለክ እንዳይወድቅ አድርገን። የሚሰበር ነገር ካለ ምናልባት ወይ እየመጣች ይሆናል። ብዙ የሚያስቀይሙ ነገሮች እንዳትናገሪ ራስሽን አረጋግሽ። በቃ በሰላም መንገድ በቃ ራስ መጀመሪያ ነው ሂጂ ብያታለሁ፣ ግን አልሄድም ያለችው ደግሞ ራሷ ናት። ገብቷል። ስለዚህ እኔ ደግሞ እንድትሄድ ግዴታ ይሄን ነገር መወሰን አለብኝ። ግን ለምንድን ነው የቆየችው ነው ጥያቄ። እዚህ ድረስ ቀጥራኝ ብቻ በዛው ቀርታ እንዳይው። አረ እንደዛማ አታደርገውም። እንደዛ አታደርግም። አረ ተቦሰችልኝ። እኔ ራሱ ገና ነው ምን ራሱ የት እንደምፈልግ አላውቅም። እስማ የት እንደሄደ እንዴት ምን እንዴ ከቤት ወጥቶ ሄደ። በቃ በዛው ደውልለታለሁ መጣው ይለኛል፣ ግን ጨረሽ አዋ ደብሮታል። እንዴት አይሄድም እንዴ? እሱን እንኳን እናገኘዋለን። የእሷ ካለቀ በኋላ በነገራችን ላይ ኪራ ራሱ እያናደደኝ ነው። ውብዬ በጣም እያናደደኝ ነው። ምን እንዳለችውና ምን እንደነገረችው ራሱ አላውቅም። ጭራሽ እንተቀያየረው። አሁን ከኔ ጋር ሌላ ነገር ውስጥ ነው የሚገባው። አንድ ነገር ቢሉ ብዬ ተው አንተ ምንም ነገር አትናገር። ጉዳዬ ከሷ ጋር ነው። ስለዚህ እሷን አወራለሁ፣ ንብረቶቿን ሰጣለሁ። ከዛ በኋላ ሞስነው እኔ ነኝ የማውቀው። ከሱ ጋር እኔ ምንም ማውራት አልፈልግም። ለምን በደንብ ሞልተዋለች። ምን እንዳለችው ምን እንደነገረችው ምንም የማውቀው ነገር የለም። የሚገርም ነው እንዴ! ዝናብ ሊዘንብ ነው በቃ። ኦኬ ማጥሚው በዚህ ጋር ነው። በዚህ ጋር ያለው በዚህ ጋር መጣው። ድሮም ይዘው እንደምትመጣ እኮ አውቅ ነበር። አብረው ነው እንዴ ያሉት? እሺ ሻንጣ ነው እንደምታየው። ምንድነው ይለኛል እንዴ? ሰላም አትልም እንዴ? መጀመሪያ ሻንጣ ወደ ልትሄዱ ወደ ለምን ምን ያረጋል? ሻንጣ እዚህ አንቺ ፍለጋ መጥቶ ምን ነው ተራለሽ? እንደዚህ አይነት ስራ ትስሪ በእግዚአብሔር። ምን አይነት ስራ ልስራልሽ? እስቲ ንገሪኝ። ምንድነው? ለምን ነው ሻንጣ የምርሽ ነው? አይ ከልብሽ ነው? ከልብሽ ነው? እየቀለድኩ ነው። አንቺ ቀልድ ይዘሻል እናቴ፣ በደንብ እየቀለድሽ ነው። ኧረ እኔ አታስቁኝ እግዚአብሔር።
በደንብ ሳቂ። የመሳቂያ ጊዜ የሰጠውሽን እየመለሽ ልመልሽልኝ። ምን እየተደረገ ነው? አይ ምን እያደረጋችሁ ነው? እስቲ ልታስረዱን አልሞክሩ። ውብዬ ምን እየተደረገ ምንድነው? አንተ እንደማያውቅ አንተ ራስህ ምን ሆነ ነው? ምን ሆንኩኝ እኔ? ምን ሆንኩኝ? ውብዬ ነገሮችን እንደማያውቅ ተንቶናል። አይ ከዚህ በላይ ምን ማድረግ ነው? የማታውቀው ነገር አለ። ጣልቃ አትግባ። ከዚህ በላይ የማታውቀው ነገር አለ። ታው እኔና ለነሰላችኋል። ታው አላማሽ ምንድነው? የማታውቀው ነገር ከዚህ በላይ ምን ልወቅ? እስቲ ንገሪኝ። እስቲ ሁሌ ቀን በቀን የማታውቁት ነገር አለ እያልሽ ሰው መሸወድ ነው ስራሽ? ንገሪን አለሽ እኮ። ሻንጣዬን እየሰጠሽ አይ አይደለም። ምን ሆነሽ ነው ብዬ እዛ ስንት አመት ሙሉ ስንት ነገር ስታወሪያት የነበረች ልጅ አሁን ሻንጣው ትሽ እና ምን እንዳደረጋት ነው የምፈልገው? አንተ ራሱ ምን አይነት ሰው ነህ? እኔ እሷ የምታደርገው ነገር ልክ ሆኖ ነው የምትደግፋት? ለምንድን ነው ማናዳምጣት ነው? አንድ ቀን ቁጭ ብለን ቦታ ጊዜ ሰጠናት አዳምጠናት እናውቃለን። ውብዬ አዳመጥኩኝ አይደለ? ከዚህ በላይ ደግሞ ምን እንዳደረግ ነው የምፈልገው? ጭራሽ ትዳሬን ለማፍረስ ብቻዋን እስቲ ቁጭ አድርገሽ አናግረሻት ታውቂያለሽ? ውብዬ ይዘሽ መተሽ ብር ነው የምትፈልገው ብለሽ አንቺ ባሌ ሁሉ ነገር ያደረጉት ምክንያት አለኝ። ምክንያቱን ለምን አትነግሪንም? ለምን አትነግሪንም? ጊዜው ስላልሆነ ነው። አሁን መናገር የማልፈልገው ጊዜው ስላልሆነ ነው። እና እስከዛስ ጊዜ የለኝም። እሺ ገብቶሻል? እኔ ምንም አይነት ጊዜ የለኝም። እና ደግሞ ያንዞባሽን እዛው አድርጊው። እሺ ስፈልጊ ቤተሰብ ጋር ሂጂ፣ ሳፈልጊ ደግሞ ተመልሰሽ ወደ መጣሽበት መሄድ ትችያለሽ። ይሄ የሰጠሽኝ ሀብል ነው። ኧረ ውብዬ ስጦታ ተመልሶ አይሰጥም። በእናትህ ዝም በላ። ታምጣው። ምን እየሆነሽ ነው? ታምጣው፣ ችግር የለውም። ለምን ልቀቂ። አሳይቼ ነው የምሰጥ። ዞር በይ። ይኸው ቤተሰብ ከነሱ ወይ ኧረ በእናትሽ ተረጋጊ። እየሰማሽላቸው ያዝ ላዝላት ሰማሽ? ድሮም እኮ አላማሽ በደንብ ገብቶኛል። ለዛ ነው እኔ ለይተሽ ማለት ነው ስጦታ የሰጠሽኝ። ለዚህ ነው ማንንም አይጸጸትም። ልንገርሽ አይደል? እኔና ለምን ብለሻላ? ውብዬ ያላየሽው ነገር አለ እኮ ዝም ብለሽ ለምንድን ነው የምትፈርጂው? አንተ ጤነኛ አይደለም እንዴ? ያላየሽው ነገር አለ ታሳይሻለች። እሺ ለምን አትነግራትም? ቀኑ ሲደርስ ታያለሽ። ውብዬ ቀኑ ሲደርስ ታያለሽ። ለምን አትነግራትም? ለምን አትነግራትም? እስቲ እውነቱን ንገራት። እስቲ ንገራት። ምን አይነት ነገር እየተፈጠረ ነው? ግን ለምን አይጠበቅብሽም? ከፈለሽ እንደፈለሽ ትልቅ ሴት ነሽ። ገባሽ? ግን ደግሞ የሞቀ ትዳሬን ለማፍረስ ምንም አይነት መብት የለሽም። እኔ እኮ ዛሬ ላይ እኮ እንደመጣው እኮ ብዙ ነገር መጀመር እኮ ይችል ነበረ፣ ግን ያንቺን ህይወት ላስተካክል ብዬ ነው። ይሄ ሁሉ ተበላሽብኝ። እኔ እየተሰደብኩት አንቺ የመታሽኝ እሱ የገፈተረኝ ያ ሁሉ ነገር ሲደርስብኝ ምን አልኩኝ? ማኪ ገባሽ? ይሄ የውሸት ጥግ ነው። ገብቶሻል አይደለ? አሳመነሽ? አንቺንም ማሳመንሽ አንተንም ማሳመን እኔ ያየሁትን ማን ነው? እኮ ያያችሁት ነገር አለ። ለምንድን ነው የምትፈልጉት? ለምን አትነግረንም? እስቲ ንገረን። እስቲ ነገር አለ። አሳየን። እስቲ ንገረን። እስቲ አሳየን። እዚህ ቃቃ ጨዋታ ነው። ዝም ብዬ ማሳይሽ ያልሆነ ነገር ቃቃ ጨዋታ ነው እንዴ? እሱ ቃቃ ጨዋታ ነው አላልኩኝም፣ ግን እሷ የምታሳይሽ ነገር አለ። ለምን አትረጋጊ? እስከዛው ትዳሩ ይፍረስ አይደል? ተውት በቃ ኪራን ተውት። ስላየን እሺ ትዳራችሁ እንዲፈርስ ፈልጋለሁ። አዎ ስለምፈልግም ነው እሷን የምትደግፋት አይደል እንዴ? እየደገፍክ ያለው ለዛ ተውት። እኔ በማስረጃ አይደለም ውብዬ፣ በአይንሽ አሳይሻለሁ። በአይንሽ ሁላችሁም በአይናችሁ አሳያችኋለሁ። ከዛ ማኪን ይቅርታ ሁላችሁም ትጠይቃላችሁ። እስቲ አሳይና እኛ እኮ አይደለም ለምን አታሳይ? እኛ እኮ አንቺን እያየን ነው እኮ አይደል እንዴ? ከዚህ በላይ ምን ጀመር ይቅርታ ተጠይቆ አቅምሽ ልንገርሽ አይደለ? ምንም አልታይ እንደዚህ አትበይኝ። እኔ ሞድሽ ተይነሽ አሁንም ቢሆን ማለት ነው የናይን ስም በክፉ ስታነሺ ብሰማሽ ማለት ነው እሱ ውሸት ነው። እየዋሸሽ ምን አገባሽ? ይዋሸኝ በቃ ውሸቱ ተመችቶኝ እየኖርኩ ቢዋሽ እንኳን እህትሽን የምትወጃት መጀመሪያ ዝም በላ አንተ አንዴ ዝም በላ ለምን ዝም ብላ ሰው ታምጣለች? ቁጭ አርጋ ማኪ ምንድነው እስኪ አስረጂኝ ብላ እሱ በሌለበት ሁሌ አለ። እሱ ሁሌ ሲመጣ ይጮሃል። እኔ ካለው አለ እማቀው ነገር እንዳለ ባሏ እኮ ነው ታዲያ እኮ እማቀው ነገር እንዳለ ስለሚያውቅ ይጮሃል። እኔን ሲያይ ብሎ ገፈተረኝ። ሆስፒታል የተባልኩትን ሰምተሻል? አይተናል እኮ ሁሉን ነገር አይተናል። ተይ ማኪ ተይ፣ ሁሉም ሰው የሚያውቀው ነው ይሄንን። ተይ እንዴ አይከብድሽም? ኧረ ተው እናንተ ምን እያሰባችሁ ነው ያላችሁ? ጭራሽ አንተ እግዚአብሔር ምስክሬ ነው። ጭራሽ አንተ ይመጣላችሁ። ጭራሽ አንተ ያላል እንዴ? ምንድነው ማዳመጥ አለብን? ውብዬ እሷን እናዳምጣት። እሺ ላዳምጣት አይደል? እንዴት ነው? ቆይ እስቲ ንገራት አንተ፣ እስቲ ንገራት ወይ አንተ። ማዳመጥ እንዴት ነው? ቆይ ማዳመጥ እኔ እንደዚህ አይደለም። እኔ ራሱ ግራ አጋባኝ እኮ ማዳመጥ እንዴት ነው? ሚስጥራችሁን አደባባይ ላይ ይሻላል። ከእሷ ጋር መጣላት ይሻላል እኮ። እሺ ላዳምጣት ማለት መፍረድ ለምንድን ነው? ሰው ላይ የምንፈርደው ነው? ቆይ ቀስ ብለን ለምን ያሳየችኝ ነገር አለ? እኔ ያየሁት ነገር አለ። እስቲ ያሳየን። ለምን አታሳየን? እንደዚህ ማስረዳሽ ማውሰድ ነው የሚመስለው። ትዳር ከፈረሰ በኋላ ነው የምትናገሪው ማለት ነው? እንደዚህ ለማለት ፈልጌ አይደለም። እኔ ታዲያ ምንድን ነው ፈልጊው? በቃ አነጋሽ ይባሉበት ነው ማሳየው። ሁሉ ነገር ደግሞ በፋይል ብዬ ነበራ ተችዋለሁ። በፋይል ያልኩትን ተችዋለሁ። ለምን መሰለሽ? አታምኚኝም
ስለዚህ በአይንሽ ነው ማሳየት የምፈልገው። ከዛ በኋላ ግን ምን እንደምትይ አላውቅም። አንቺ ጋር ሂጂ ምንም ነገር አላየም። ኦኬ። ሲቀጥል ደግሞ ምን አግርሽ ነገር ማለት ነው። ከዚህ በኋላ አይንሽን ማየት አልፈልግም። ገባሽ አይደል? ውብዬ ብለሽ እህቴ ብለሽ ብትመጪ ማለት ነው ለመጋደል ካልሆነ በስተቀር እንዳትመጪ። ሰምተሽኛል አይደል? ላይሽ አልፈልግም። አንተ ደግሞ ማለት ነው ይሄ ማይሆን ነገር አታውራ። ገባክ? ማይሆን ነገር እኔ ማጃ አውርቻ ቃለው እሺ ብዬ ማይሆን ነገር አውርቻ እያወራ ነው። ለምን አታሳየንም? እና እኔ አንቺ ትዳር እንዲፈርስ ፈልጋለሁ። ስለምፈልግ ነው ከሷ ጋር እንደዚህ ሆንከው። እኔ አንቺ መጥፎ ነገር እንዳይደርስብሽ እንጂ አንቺን ትዳር ለመበተን ነው። እኔ አንቺን እንደዛ እንፈልግ። ታዲያ ምን እየሰራህ ነው? እሺ ምን እየሰራህ ነው? ያረግነው ለሷ ስንል ነው። ለምን አትረዳም አንተ? ለምን አትረዳትም? ምንድነው ለምን አትረዳም ይለኛል። እየፈረሰ ምን ያየኸው ነገር አለና ነው? ቆይ ከመሬት ተነስተን ምን ያየኸው ያለ ይለኛል። ምን አይተሃል? ከዚህ በላይ ነው እንደዚህ ሰነችው ብላ ቼክ ማውጣት እዚህ ደረጃ እስከመድረስ አንተ ወራጆችን እየተጠቀምኩ እኮ ነው። አይ ተይ ይኸውልሽ እሷን ብትወጃት ኖሮ ታው እንደዚህ አታርጉኝ። ታው እሷን ብትወጃት ኖሮ ይኸውልሽ እኔም እኮ ቤተሰብ ነኝ። እሷ ላይ አትፍረድ፣ ዝም ብላ አትፍረድ። ለምን ትፈርዳለህ? እየፈረድክ ነው እንጂ ከዚህ በላይ ምን አለ? በርቀት ገብቶሃል አይደል? ትዳርሽን ለማፍረስ አይደለም። በእውነት ትዳርሽ ጤነኛ እንዲሆን ነው። ሀሳብሽን ግልጽ አድርጊ። ንገሪኝ እሺ በቃ ይሄው እኔ እኮ መተሽኛል። ዛሬ የፈለገ ነገር ብታረጊኝ ችግር የለውም። እኮ ምንድነው ሀሳብሽ? ምንድነው ፍላጎትሽ? ምንድነው ከቤትሽን ማስወጣት ትችያለሽ። ግን እኔ ከዚህ በኋላ ቤቴ እንዳትደርሺ አልመጣም። ችግር የለውም። ግን ይሄንን ነገር ግን ነገውን ከእኔ ጋር የሚያገናኝሽ ጉዳይ የለም። ሴትዮ ከህይወት በአይንሽ አሳይሻለሁ። ከዛ በኋላ ራስሽ ነሽ ሻንጣውን ጎትተሽ መልሰሽ ቤት የምትወጃት ከሆነ ማለት ነው ይኸውልሽ ትዳሯን ነው ማዳን ያለብሽ። እንደውም እሺ እኔ ልንገርሽ ትዳሯን እያዳንኩ ነው። እያዳንሽ አይደለም ለማዳን እየሞከረች እኮ ነው። ትዳሯ ኧረ እባክህ እንደዚህ ነው ማዳን ብር ልስጥና ከትዳር ይሄ ራሱ ታሟል። ውብዬ እውነተኛውን ነገር ለማውጣት እየሞከረች ነው። ለማውጣት ስለሞከርኩ ነው። ለማውጣት ስለሞከርኩ እሱ አይኔን እያየ ነው ያሸኝ አለቻ በደምብ ተመታል አይደለ? እንደዛ ነው ለአንተም ቼክ ተጻፈለ እንዴ? ወንድሜ እኮ ነው እንዴ? እውነትሽን ነው። እንደዛ እኔ ለቼክ ነው እንጂ ለቼክ ነው እያልሽ ነው? አዎ ለቼክ ነው። ይኸውልህ አንተ ምን ሆነሃል ግን? አንተ ራሱ ደህና ነህ? ምን ነው ቼክ ነው እንደ ጻፍሽለት እንዲያግዝሽ ለሴራሽ እኔ አውቃለሁ። ሰው የለኝም። ያው እንደውም ይኸው ስጪው ለሱ ስጪው። ጀመር ለአንቺ ሰው አያስፈልግሽም። ገባሽ አይደል? ስለዚህ ችግር የለውም። የፈለግሽው ችግር የፈለግሽው ሻንጣውን በኋላ ላይሽ አልፈልግም። ገባሽ? ሻንጣ የሚባል ነገር የለም። ሂጂ ወደዛ። ምን ለማለት ነው? አትሄጂም። የትም አትሄጂም። የትም አትሄጂም። እህትሽ ነች። አትሄድም። የትም ቦታ አትሄድም። ውብዬ እና በግድ ቤቴ ታስገባታለህ? ማን አላት ካለኛ እዚህ የራስ ጉዳይ እንደፈለክ አድርጋት። አብረን ስታሸረግድ የነበረው አንተ አይደለክ ኪራ? በቃ የትም አትሄድም። መጣላት አያስፈልገውም። አሁን እኔ ችግር የለውም። እኔ ድሮም ሰው የለኝም። እኔ ያ ሁሉ ጊዜ አሳልፈን ነገር ስመጣ ግን ነገሮችን ለማስተካከል ነው የመጣው እና አንቺ እንደምታስቢው አይደለም ውብዬ። በጣም ነገሮችን በጣም አስተካከልሽልኝ። ከዚህ በላይ ምን ታደርጊኛለሽ? እና ነገር በአይንሽ አሳይሻለሁ። ችግር የለውም። ለምን ሁሉም ሰው ያፍርበታል። ሁሉም ሰው ያፍርበታል። ስለዚህ ለምን አታሳይም? ትሂድ በቃ ሂድ። አንተም አብራት ሂድ። እንደውም ስማ አብራት ሂድ። አንተም አንተ ምን አገባህ? ሂድ አብራት። የማያገባ ነገር ውስጥ አትግባ። አንተ ምን እየሆንክ ነው? የማያገባ ነገር ውስጥ ከዚህ በላይ ምን ፈልገህ? አብራት ሂድ ምናምን የምትለው ማሻል ነገሮችን ማስታረቅ ነው እንጂ ያለብህ ምን ሆነ ነው? ይኸውልህ እኔ ለማስታረቅ እየሞከርኩ ነው። ገብቶሃል? የእሷ ትዳር ሁሌ እሳት ውስጥ መግባት አለበት? እህቷ ብትሆንም ይኸውልህ በርቀት ነው። እሺ አንተ ራሱ በጣም ደንዛል። ገብቶሃል አይደለ? ውብዬ ምን ነው ደግሞ ጭራሽ እሱን ትናገረዋለህ እንዴ? ደፋር አሁን መሄድ ነው የምፈልገው። እሷ ልክ አድርጋ ነው እሱ የምትናገረው። ተረጋጊ ይኸውልህ ሰምተሃል አይደል? የምትለው ነገር አሰማትም እንዴ? ሻንጣዬን አደባባይ ላያት አልፈልግም። በቃ ችግር የለውም። ምንም አይደለሽም። ነገር ግን አሳይሻለሁ። በአይንሽ አሳይቼሽ ሌላ ይሄኛው ሴራ አልተሳካላትም። ሌላ ሴራ ደግሞ ታሴራለሽ ማለት ነው። መብትሽ ነው። ገባሽ? እና ደግሞ ቆሽሽን ሂጂና ዘሽተሽ ከፈለግሽ እንደፈለግሽ አድርጊው። እሺ ያለ ነገር ደግሞ አይደለም። ለኔ ብቻ ስጦታ ይዘሽ መጣሽ ለሌላ ሰው ምን ያደርግለታል? ጭራሹን ለባሌ ቀበቶ ለወንድም ያመጣሁት ቀበቶ ነው ምናምን ብለሽ እኔ ማለት አንቺ ነገር አስበለው ቢያል በቃ ተያቱ ብዬ ትሂድ። ነይ በቃ ውብዬ ነይ በቃ ተያት። እኔ ልትመጪ ነው? ተያት ምን እሺ መጣት ተያቱ ብዬ ነይ። ሲመታ አይተሽ ታውቂያለሽ? ካንተ ጋር ግን አልጨረስኩም። ገብቷል አይደለ? እኔ እኮ ነው ያረግን እኔ እንዴት ካንተ ጋር አልጨረስኩም። ቆይ አንተ ችግር ምንድነው? በቃ ሂጂ ሴትዮ። ሂጂ በቃ ይኸው እንኪ ያጂና ሂጂ እንኪ። አንተ ወዴት ነው የምትሄደው? ዝም በል አንተ ዞር በል። ያጂና ሂጂ። ጤነኛ አይደለም እንዴ? አንተ ምን ሂጂ ትላታለህ? ምን ሆነ ነው አንተ?
አንተ ገና አይደለም ገና ቆስላለሁ ምን እያላችሁ ነው? አንተ እኔ ቆይ አንቺ ነገር ወከባ ነው የምትፈጥሩት። ሁሌ ወከባ ነው የምትፈጥሩት። ይዘሽ ነኝ እውነታው እስከሚገባቸው ይዘሽ የትኛው እውነታው ደግሞ ታወራለህ እንዴ? እውነታውን አንተ ማለት ነው። እኔ አንተን አሳያለሁ። ዝም በል አፍን ዝጋ። አንተ አበደ ጋር አብደሃል አይደለ? እንኳን አበደ። ስለዚህ እብድ ሆናችሁ ማለት ነው። ኪራ ዋጋ ትከፍላለህ። እሺ ላደረግከው ነገር ሰምታል አይደል? ይቆጫል። እሺ ይቆጫል፣ ትቆጫለህ። ዋጋ ትከፍላለህ። እሺ አንተን አሳያለሁ፣ አወጣልሃለሁ። እኔ ለሷ ስል ነው አሁንም። እሺ ለሷ ስል ነው አሁንም። አንተ ለምንድን ነው የማትሆነው? ኧረ በእናትሽ ልጆቹን አታጋዷቸው። ናሚ አቦ ተላቀቁ በእናታችሁ። ናሚ አትኪዳ ይሆነች ልቀቀኝ። አንተ አቡ እኔ አሳያለሁ። እሱን አረጋግጥ። ይሄ አንቺ እኔ ለቦክስ አንተ እኔ ላይ ቦክስ እጅን አነሳ አይደለ? ኪራ ግን ጠብቅሽ፣ ዋጋ አስከፍላለሁ ለብቻ። እሺ አንተን ጠብቅሽ፣ ምን እንደማደርግ አሳያለሁ። ምን በእናትሽ እኔ እኮ አንቺ እንደዚህ ያደርጋል ብዬ አላሰብኩም ነበር እኮ። ጠብቅሽ፣ እንደዚህ ያደርጋል እንዴ እሱ? እሺ ነው በቃ ተው በቃ። ዋናው መገላገላችን ነው። ተረፍክ? እስኪ ትንሽ አይኔን እንትን ብሎኛል ብቻ። እሺ በቃ ይዞክ። ምን አይነት ጦስ ነው በእናትህ? ብቻዬን የሚሄደው ነው በእናትህ። አረ በጣም አናዶኛል ውብዬ። በቃ እሺ ተረጋጋ። እንደዚህ ያደርጋል ብዬ አላሰብኩም ታውቂያለሽ። በጣም አዝኜበታለሁ።